አረ ወዴት አረ ወዴት ነው ነገሩ? አራዳ ልጆች አረ ስለፈጠረ አረ ስለ ወንድ ልጅ እኛ ቋጠራችን ሌላ ቦት ምንድነው የጀመርከው? በቃ እንዴ ከ4 ዓመት በፊት እኮ ቅልጥምጥም አድርገህ ይዘህ ጥፋል ካለ ላይ በቃም እንዴ ምንድነው ሻውኒ አሁን ይሄ እንዴ? አረ ሜዳ ውስጥ ገና ታዳጊዎች አሉ፣ ብትወድ የምታደርሳቸው ሰዎች እኮ አሉ ሜዳ ውስጥ። ምን አይነት ፐርፎርማንስ ነው ያራዳ ልጅ? ገና በመጀመሪያው አትሪክ እኔ ወርልድ ካፕ ላይ አልተኛም። ማካሪስተር ለካ አውቆ ነው ቀድሞ የተናገረው ያራዳ ልጅ። ሜሲ ሜዳ ውስጥ ሲኖር ሁሉንም ለማድረግ ይመቸራል አለ። ምን ሁሉንም ለማድረግ ሁሉንም ማድረግ ይችላል አማርኛው። ምን ጉድ ነው አንተ? ምን አይነት ጎል ነው ደግሞ የምታስቆጥረው? በዚህ እድሜ እኮ እንደዚህ ተከልክሏል እኮ ተጻፈ እኮ አይቻልም ተብሎ እላይታ ህግሉ ያለ ወርልድ ካፕ ላይ ራሱ። ምን አይነት ፍጥረት ነህ አንተ እንዴ? እንደዚህ ጋኔል የሚያላቅቅ ፐርፎርማንስ ታሳያለህ እንዴ? እንደዚህ ተከልክሏል እኛ ተተናል እንደዚህ ምንድነው? ሻው ምን እንሆንሽ እንዴ? የት ሄደን ሁም በልሽ? ምን አይነት ፍጥረት ነህ? እኔ ስላንተ ስለዚህ ሰው ያው ለማውራት ማስቸጋሪ ነው ያራዳ ልጆች እንዴ። በቃ አሁን እኔ ግራ ገባኝ ነው ማለት ናስቲ ጃክሰንም እኮ ተጫዋች ነው በዘው ታቃዳ እሱን አይደል? አሁን ሜሲም ተጫዋች ነው ሜዳ ውስጥ ሚዛናዊ ላይፍ ራሱ ሚዛናዊ አይደለች ማብወሽ። እናንተ ይሄ ሰውዬ ምንድነው የሰራው ነው የምልህ አባቴ። ወይኔ ጉዴ! እዛው ሶፋ ላይ ነው እያየሁኝ፣ እዛው ሶፋ ላይ ነው ደሽ ያልኩት። እንደተነሳው መጥቼ ነገር ነው ገበልና ዘዝማ ትላንት ማታ የፈረንሳይን ጨዋታ አይቼ ዓለም ዋንጫ የምትበላው ቡድን ተገኝታለች ብያለሁ። በቃ የዋንጫው ቦታ ራኒት ባክ እምባፔ ጋር ደወለትና 39 ዓመት ሜሲ 22ቱን ራኒት ባክ ቀድማችሁ እንዳታገናኟቸው ብቻ። በቃ እነዚህ ሁለት ቡድኖች ማለት የዋንጫ ምናየው ፈረንሳይ ከአርጀንቲና አገን በቃ ምን አይነት ጎሎች ነው ሰው ወርልድ ካፕ ላይ ሃትሪክ ሰውየው። በቃ አሁን የባርሳ ያለውን ኤነርጂ ለአርጀንቲና ልጆት የመጣው ነው የምልህ ገባ አይደለ? 39 ዓመቱ ነው። በ39 ዓመቱ ከፕራይም እምባፔ ወርልድ ካፕ እምባፔ ጋር ነው እየተፎካከረና እየበለጠ ያለው ገባ። ሃቨርትዝ 2 አገባ ዋው አለ። እምባፔ 2 አገባ ዋው አለ። ከዛ ሃላንድ በጣና 2 አገባ። ከዛ ሜሲ 39 ዓመቱ ሆኖ 3 ማለት ነው። በመጀመሪያ ጨዋታ እንነጋገር እያላቸው ነው። እንነጋገር እስቲ እናንተ ፈላዎች። ወይ ጉዴ! የመጀመሪያው ጎል፣ ሶስተኛው ጎል፣ ኢቭን ሁለተኛው ጎል ራሱ ማለት ነው ፎክስ ኢን ዘ ቦክስ በቃ አለ ኳስ ይተፋል በዛ በኩል በቃ አለቀ። ዳም ምን አይነት ቡድን ነው በእናትህ አርጀንቲና። ይኸውልህ በ39 ዓመቱ ቤስት ተጫዋቻቸው ነው። ቤስት ተጫዋቻቸው ብቻ ሳይሆን ከቤስት አሁን ሮድሪጎ ደ ፖል የሚባለው ተጫዋች እኮ አስፈልገው አይደለም የሜሲ ቦዲጋርድ ብቻ ነው ገባህ? ሜሲ የሆነ ነገር ካረከው ዋትስአፕ ለማለት ብቻ ነው ያስገቡት እንጂ ሜዳ ላይ ያስፈልጓቸው አይደለም ገባህ? በ10 ተጫዋች ምናምን የሚጮቱት ሜሲ እንዳለ ከቨር ስለሚያደርግ ሳይሮጥ ወይ ታያ። ዛሬ ደግሞ ፖርቹጋል አለ፣ ከዛ እንግሊዝ አለ። እስቲ እነዚህ ናቸው ተቀናቃኝ የሚባሉት ማለት ነው። 4 ውስጥ የሚገቡት ምናምን ነገር ብዬ ማሰባቸው ፈረንሳይና እንግሊዝ ማለት ቀድመው ካላገናኟቸው በስተቀር ለዋንጫ እንደሚገናኙ በእርግጠኝነት ልንገርህ ነው የምልህ። በቃ በእርግጠኝነት ነው የምልህ። ውይ አንድ የገባኝ ነገር ቱዴይ የስተርዴይ ቱሞሮ ሜሲ ኢዝ ዘ ቤስት ኢን ዘ ወርልድ። የምሬን ነው። የሮላንዶ አድናቂ ሁኜ የሮላንዶ ደጋፊ ሁኜ ሜሲን እያየሁት ባይኔ በብረቱ ያለ ማድረግ ከባድ ነው። ኳሱን አላየሁትም፣ ሃይላይቱን እያየሁት ግን ምን አይነት ሜሲ ነው እኔ በህይወቴ አልጠበቁትም። በእውነት የምሬን ነው። ሜሲ ይከብደዋል ጨዋታ። ሜቢ አንድ ጎል ሊያገባ ይችላል ፔናልቲ ምናምን ብዬ ነበር ጠብቄ ነበር። ሜሲ አለ ጋይስ፣ አሁንም ሜሲ አለ። የ2022 ሜሲ አለ አሁንም ጋይስ። ምን አይነት ፐርፎርማንስ ነው! ፍጥነት ብቻ ትንሽ እንጂ እስቲዩት አንተ በመድኃኒዓለም ድሪብሉ እያንዳንዱ ነገር ፓሱ እንዴት ነው የሚያገባ መመደ። የአርጀንቲና ተጫዋቾች ግን ለሜሲ ሟች ናቸው። አረ የሚሰጡት አድርገው የሚሰጡት ይሮጡለታል፣ ይታገሉለታል። ምን አይነት አርጀንቲና ነው! እግዚአብሔር ዘንድሮ መመኑኝ ነው ማለት እስከ መጨረሻው ድረስ ይሄዳል ሜሲ። ሮላንዶ ታኮራን ይሁን የፖርቹጋል ቡድን እንከፍ የሆኑ የራሳቸውን ብቻ ለማሳየት የሚጥሩ እግዚአብሔር ነው የምሬን ነው። ብቻ ሜሲ ዘ ቤስት ኢን ዘ ወርልድ የምሬን ነው። ዛሬ ረካው እግዚአብሔር ዛሬ ረካው። በቃ ከኔ ጋር ያያችሁ ከፈረንሳይ ጨዋታ ጀምሮ ያያለ አነጋሩ ኳስ እያየር እግዚአብሔርን መጨረሻው ሲያምር ደግሞ እንደዚህ ደስ ሲል በቃ ያበደ የማይረሳ ምሽት ማለት ይሄ ነው። በቃ በጣም ከፈለን ውለታችንን። አርጀንቲና አዎ ለዋንጫው ነው የምትጫወተው። ኮምፓክት የሆነ ቲም በጣም ፕረስ የሚያደርግ እንደ ቡድን የሚከላከል እንደ ቡድን የሚያጠቃ እርስ በርስ የሚናበብ
የሚገርም ቲም፣ የሚገርም አሰልጣኝ ሊዮናል ሜሲ ልክ እንደ 28 ዓመቱ ምናምን እያንዳንዱን ተጫዋች ድሪብል እያንዳንዱን ተቾቹ ምናምን ማጂሻን ላይሆኑ ይችላሉ። ስቲል ሜዳ ላይ ካሉት ተጫዋቾች ፍጹም የተለየ አጨራረሱ፣ ፍጹም የተለየ ፓሶቹ፣ ፍጹም የተለዩ የሚገርም ያለዋቸውን ነገር እንዳለ እየሰጡ ነው ያሉትና የሚገርም ምሽት ነበር። ኮፒ ሊንኳ እስቲ በደንብ ትረገጥ። አብራችሁን ዛሬ ያመሻችሁ ሰዎች እንኳን ደስ አላችሁ፣ ይመቻችሁ። ኧረ በቃ ኧረ ቢስዬ በቃ እንዴ ይስኩ እንደ አዲስ ተወለደ እንደ አዲስ ተወለደ ደግሞ ህሊና ከሌለህ ማለት ነው ብለው ህሊና ከሌለ ቢስዬ እኔ እወድሃለሁ በጣም ነው የማከብርህ ታውቃለህ። ህሊና ከሌለ ግን ይሄን ወንጀል ብለው በቃ አንተ ብሶበት አልመጣም ብሶበት እስከ ዛሬ እኔ እኮ በቃ ድምጿን ስታጠፋፋ ጉልበቷን ስትቆጥ ምናምን ገብቶኛል። ግን በእንደዚህ አይነት መንገድ አይሆንም። ገብቷል። እግር ኳስ ፍትሃዊ መሆን አለባት። ሜሲ ሊቸክ ነው አንተ ዝም አስባለው በቃ እንዳለ ዝም አስባለው። ፒፕሉን ዝምን ያስባለው ማን እንዴ ትልቅ ታሪክ ነው የሰራው። በቃ ያለ ፔናልቲ ሃትሪክ መስራት አይችልም የሚሉላ ጫጫታ ነበረ። ጸጥ ረጭ ድርግምግም ምን ያደረገው በቃ 3 ከፔናልቲ ውጪ። በክርስቲያኖ ሮናልዶ የተያዘውን ሪካርድ ሊዮኔል ሜሲ ወስዶታል። በዓለም ዋንጫ ላይ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሮናልዶ ነበረ በ33 ዓመቱ። ሊዮኔል አንድሬስ ሜሲ እንግዲህ ከሱ ከፍ በማለት በ38 ዓመቱ ሃትሪክ የሰራ በእድሜ ትልቁ ተጫዋች ሆኗል። ብቻ አይደለም በዓለም ዋንጫ ታሪክ ከፍተኛው ጎል አስቆጣሪ ሊዮኔል ሜሲ ሆኗል። በእድሜ ትንሹ ለሀገሩ ግብ ያስቆጠረ እንዲሁም ደግሞ በእድሜው ትልቁ ለሀገሩ ግብ ያስቆጠረው ተጫዋች ሊዮኔል አንድሬስ ሜሲ ሆኗል። መቼም የማታሳፍረን ሁልጊዜም ቢሆን እግር ኳስ ባንተ ስር እንዳለች የምታሳየን ንጉሰ ነገስት ዘእግር ኳስ ሊዮኔል አንድሬስ ሜሲ ኩቺቲኒ። ቃል የለኝም እናቴ ትሙት። እንዲህ አይነት ሌሊት አሜሪካ 10 ሰዓት አይደለም ማለት ነው ቀትር ሴጣን ልጁን በሚቀምልበት ሰዓት 8 ሰዓት 9 ሰዓት አያዋለሁ። ምክንያቱም የሚያሳፍረኝ ንጉስ አይደለም ያለኝ አባቴ እንቅልፌ ጠፋ። ለማንኛውም የሚገርም የመክፈቻ ጨዋታ አድርጓል ሊዮኔል ሜሲ። አርጀንቲናንስ ኮንግራ። እስኪ ስለ ጨዋታው ደግሞ እናውራ። እስኪ ኮፒ ሊንክ ላይክ ሼር ያደረጋችሁ በደንብ ለሁሉም አድራሱልኝ። ቭላድሚር ፔትኮቪች ቦስኒያዊ አሰልጣኝ የላዚዮ አሰልጣኝ ነበሩና ሊዮኔል ስካሎኒን አሰልጥነውታል። በመጨረሻዎቹ ወራት ላይ ደርሰውበት ነበርና በዛ ወቅት ስላለው የዲፌንሲቭ ስትራክቸር እውቀት በጣም የሚገረሙበት እንደነበር ምናምን ተናግሯልና አርጀንቲናን ግን በስርዓት ካያችኋት ምንም ይሄ ዶሚናንት እግር ኳስ አይደለም የምትጫወተው። በቃ እኔ አርጀንቲናን ሳይ የሚታይ ምንድን ነው ዘ ቤስት ሬስቲንግ ዲፌንስ ኦፍ ኦል ታይም። በጣም ልክ አሁን እኔ ልክ ፈርጉሰን ምን ብለዋል አይደለ? ስትራይከርስ ዊን ዩ ታይትል ዲፌንደርስ ዊን ዩ ስትራይከርስ ዊን ዩ ጌም ዲፌንደርስ ዊን ዩ ታይትል። ልክ በቃ አጥቂዎች ጨዋታን ያሸንፉላቸዋል፣ ተከላካዮች ደግሞ ዋንጫ ያሸንፉላቸዋል እንደሚባለው ጀለስ በቃ የመከላከል ቡድን ነው ሰርቶ የገባው። ግን ቤስ ኳሊቲ ወይም አርጀንቲና እንዳንጠላት ወይም አስቀያሚ እግር ኳስ ነው እንዳትጮት ነው የምንለው ምንድን ነው ሊዮኔል ሜሲ የሚባል አንድ ጤነኛ ያልሆነ ሰው አላት። ከዛ ሬስቲን አታኳ ደግሞ በስርዓቱ ተሰርቷል። ሬስቲን አታክ ማለት አንድ ቡድን ኳሱ ሳይኖረው በሚከላከልበት ወቅት የሚኖረው የማጥቃት ቅርጽ ነው። ኳሱን ሳትይዙት ያላችሁ የማጥቃት ቅርጽ ማለት ልክ ሬስቲንግ ዲፌንስ ማለት ኳሱን ይዛችሁ ያላችሁ የመከላከል ቅርጽ እንደሆነ ሁላ ማለት ነው። እና እዛ ላይ ነው የተጠበበው ሰውዬ። እና ደግሞ አንድ እንዲጠበብ ያደርገው ዋናው ሜሲ። ምክንያቱም ኳሱን ሳይዙት ራሱ ማን የቱ ጋር ቆመው ማን ምን እየሰራ ምናምን የሚሉ እንዳለ በቃ ጽፎ ምናምን ባይምሮ ስለሚይዝ ልክ የሆነ ነገር ሲፈጠር አርጀንቲና ታስፈራለች ልክ ኳሷን ስትነጥቅ። እና
አንዱን ታርጌት አልተሞከረባትም። አንዱን ታርጌት ኢማጂን ፖሴሽን ሳትበለጡላት ቀርብ እርግጠኛ አይደለሁም። እሱን ቁጥር ግን ይሄ ሰውዬ ሂዝ ሪል ጂኒየስ ገብቶታል። በቃ ባለው እስኳን ምን መስራት እንዳለበት እና በጣም የሚገርመው ይመቸው። ይህ ሰውዬ በጣም ባለጌ ሰው ነው ከምታስቡት በላይ ማለት ነው። በዚህ ሳምንት ነው እንግዲህ የሚሉት ሲያጡ የእሱን የዓለም ዋንጫ ኬሪየር ማለት ነው የሚሉት ሲያጡ ሃትሪክ እኮ ሰርቶ አያውቅም ይሉት ነበረ ማለት ነው። በየሶሻል ሚዲያው ይሰማዋል መሰለኝ እኔ አላውቅም። ዛሬ መጥቶ ይኸው ሃትሪክ በቃ አፈል ሊያዘጋ ነው የሚመጣው። ከዚህ በላይ ብልግና የለም። በ39 ዓመቱ ሃትሪክ ሰርቶ እኮ አያውቅም ብለን ስትል ያለ ፔናልቲ ዊዛውት ፔናልቲ ሃትሪክ። ሌላ ደግሞ ምባፔ ይኸው ደረሰበት። ምባፔ 2 ጎል ካስቆጠረ በኋላ ከሜሲ እኩል ሆኖ ነበረ። ይኸው ምባፔ ደረሰበት የዓለም ዋንጫ ጎል ሲሉ 3 ጎል አስቆጥሮ ይኸው ከጀርመናዊ ክሉስ እኩል 16 ጎል በማስቆጠር የዓለም ዋንጫ ቶፕ ስኮረር ነው። 1 ጎል ነው ማስቆጠር የሚጠበቅበት። በጣም ባለጌ ሰውዬ። በጣም ግን ነገረኛ መሆኑ የምታውቁት ሃትሪክ ሰርቶ አያውቅም ሲሉት 2 ከቦክስ ውጭ ጽድት ያለ በተለይ የመጀመሪያው ኳስ እንዴት ነው የሚያምረው! 2 ከቦክስ ውጭ ከዛ ሰው ታፒን እንደዚህ ያሳምራል። ታፒኑን ጎል ተመልከቱት። ሁለተኛውን የራሱ ስራ ነው ተበላሸ፣ ግን መልሶ እድል ወደ እሱ አመጣት ኳሷን። ታፒን ሰው እንደዚህ ያሳምራል። በረኛው እንዴት እንደሸጠው ተመልከቱት። ሰርች አድርጉና ሜሲ ሰው ስለመሆኑ ጠጋ ብለን አጥንትና ስጋውን ነክተን ልናረጋግጥ ይገባል። ምድራችን ላይ አይቻሉም፣ አይደረጉም፣ አይፈጸሙም፣ አይሆኑም የተባሉ ነገሮችን በሙሉ ሆኖ አድርጎ ችሎ አሳይቶ እኔ ካመንኩ ቆይቻለሁ። እማታምኑ ሰዎች ግን እነግራችኋለሁ፣ እመኑኝ፣ ሜሲ ሰው አይደለም። ትልልቅ ተጫዋቾች ጨዋታን ያሸንፋሉ የሚባለው ልክ እንደ ሊዮኔል ሜሲ አይነት ምሽት ንጋት ሲያሳልፉ ነው። ሊዮኔል ሜሲ ትናንትና ለአርጀንቲና ብሔራዊ ቡድን ትልቅ ተጫዋች መሆኑን ብቻ ሳይሆን የአርጀንቲና የምንጊዜም ትልቁ ተጫዋች መሆኑን ያሳየበት ነበረ። 3 ጎሎችን አስቆጥሯል። እኔ 3 ጎሎች ማስቆጠሩ ብቻ አይደለም የሊዮኔል ሜሲ አጠቃላይ የጨዋታ እንቅስቃሴ የአርጀንቲና የጨዋታ እቅድ እንደሆነ የተመለከትኩበት ነው። ንክኪዎቹ፣ ኳስ የሚያቋርጥበት መንገድ፣ ሽግግሮቹ፣ ወደ ተጋጣሚ ሜዳ የሚገባበት መንገድ ሊዮኔል ሜሲን ልዩ ተጫዋች ያደርገዋል። አጠቃላይ ግን ሊዮኔል ሜሲ ምንድን ነው የተለወጠው ነገር? በዚህ ዓለም ዋንጫ እንደገና አድጎ የመጣበት መንገድ ምንድን ነው? 2011 ማንቸስተር ዩናይትድን ተቃራኒ ሆኖ በገጠመበት የባርሴሎና ቡድን ላይ ኤድዊን ቫንደር ሳር ላይ ያስቆጠረው አይነት ኳስ ከ15 ዓመት በኋላ ያውም በዓለም ዋንጫ ትልቁ መድረክ እንዲያስቆጥር ያደረገው ነገር ምንድን ነው? ይሄ በራሱን የቻለ ትልቅ ታሪክ ነው። የሊዮኔል ሜሲ ከጀርባው የተሰሩ ትልቅ ስራዎች ነበሩ። ባለፉት 3 ወራቶች ሊዮኔል ሜሲ ይለምዳቸው ያደርጋቸው የነበሩ ነገሮችን ቆርጦ ከህይወቱ አስወጥቷል። ምግቡን ቀይሯል። ሜኒውን አስተካክሏል። ውሃ አብዝቷል። የልምምድ ጊዜያቶቹን በሙሉ ጨምሯል። ሊዮኔል ሜሲ በትሬኒንግ ሜዳ ላይ ያው ሊዮኔል ሜሲ ነው። ምንም የተለየ ነገር ሊሰራ አይችልም። ነገር ግን ለሉዊስ ሱዋሬዝ ከ2 ወር በፊት የነገረው ነገር ነበረ። 100% ፊት ካልሆንክ፣ 100% በአእምሮና በአካል ዝግጁ ካልሆንክ በዚህ ዓለም ዋንጫ መሳተፍ አልፈልግም ብሎት ነበረ። ሊዮኔል ሜሲ 100% ፊት መሆኑን የተመለከትንበት ጨዋታ ነበር ያሳለፈው። ስለዚህ ዛሬ ሊዮኔል ሜሲ በዚህ ፐርፎርማንስ ላይ ከተመለከትነው ቀጣዮቹ ጨዋታዎች ላይ የተሻለ እንደሚጓዝ ምልክቶች የሰጠን ጨዋታ ነው ያሳየን። የሊዮኔል ሜሲ ከጀርባው የተለወጡት ነገሮች ምንድን ናቸው? በምግብ የቆረጣቸው ወይም ደግሞ ያስቀራቸው የሱ ሜኒዎቹ ምንድን ናቸው? ሊዮኔል ሜሲ እየደጋገመ አሁን በዓለም ዋንጫው የተሻለው ተጫዋች እንዲሆን ያደረገው ስራው ምንድን ነው? በህይወቱ ውስጥ ቆርጦ የጣላቸውን ነገሮችና አጠቃላይ ከእንቅስቃሴ እድገቱ ጋር የተያያዙትን ሀሳቦች መከታተል ትችላላችሁ። በመኳንንት በሬ ፖድካስት ግቡና ስለ ሊዮኔል ሜሲ አጠቃላይ የእንቅስቃሴ እድገት ያነሳሁት ሀሳብ አለ፣ ተከታተሉ። ኧረ በስመ አብ! አሁን እኮ አትሪክ ምናምን ሰራ ትላላችሁ። ጨዋታውን ያያችሁ ብቻው የምሬን ነው የምላችሁ። ኩሩ የሮናልዶ ደጋፊ ነኝ፣ ግን እውነታውን አወራለሁ። ጨዋታውን ያያችሁ ብቻ አውሩ። መክፈቻ ጨዋታ መሆኑ ረስቶት ነው ጀለሰን አልገባኝም። መክፈቻ ጨዋታ መሆኑን ንገሩት። መጀመሪያና 3ኛ ገባ ጎል ምን አይነት ጎል ነው? ምን አይነት ጎል ነው? አብሶ የመጀመሪያ ጎል ከቦክስ ውጪ ነው። ጨዋታውን ያያችሁ ብቻ አውሩ። የምሬ ነው የምላችሁ። ዋው ዋው ዋው! ምን አይነት ፐርፎርማንስ እንደሆነ ክርስቶስን በቃ ሲጀመር አብዷል ሰውየው በቃ። ቀረቀረችው አባቴ ቀረቀረችው። እስከዚህ ሰዓት ድረስ ቆይቼ
ቀረቀረችው። አሁን ነገ ክርስቲያኖ ካላገባ በቃ የሜሲ ፋኖች አለቅ ወይም በቃ አሪፍ ፐርፎርማንስ ሁላ ካላሳየ ይበሉናል። ብስሚላ የሚያምር ጎሎ ግን ደግሞ ያገባው ባለፈው ሜቋማን እናቋቁማለን ለሜሲ እንቋጥራለን ብዬ ነበር። ቀርቷል። እሺ ምንም መቋጠር አያስፈልገው። ምንም የቋጠሮ ምንም ነገር የሚያስፈልገው ነገር የለም። ሰው እንዴት እንደ ወይን እያደረ እንዲጥማል? በኢየሱስ ክርስቶስ አረኛ በጣም እድለኛ የሆንን ጀነሬሽኖች ነን። ማርያምን ሜሲን ቁጭ ብለን በማየታችን ብቻ እኔ ሃትሪክ ስለሰራ ምናምን አይደለም፣ በቃ ጨዋታው ላይ ብቻ ማለት ነው የሚያሳየው ፐርፎርማንስ ከ38 ዓመት ሰው የሚጠበቅ ነገር አይደለም። ስላችሁ ቺሊ ያረግ ነው የሚሄደው። በቃ ሜሲ እኮ ምናምን ሲባል ነበር። ደግመን ነው የምናስደብራቸው ካሪየራችንን ኤንድ ስናረግ ማለት ነው በወርልድ ካፕ። ከዛ ወርልድ ካፕ ከደገመው ደግሞ ለባላንዶር በጣም ቅርብ ነው እንደዚህ አይነት ፐርፎርማንስ እያሳየ ከሆነ ማለት ነው። አረ እንዴት አባቱ ነው የሚችለው? እኔ ቃል የለኝም ለሜሲ ማርያምን ነው የምላችሁ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እያጨበጨብን እንገኛለን። ሳክሽን ማየቴ ነው ለሞቴ ሰማይ ማኝ ነው ምድር ዋስ ገዳይ እንደሌለኛ ደስዋስ በአማሩ ተስዋሞች አለ እስከፈለሰው ወድሻለሁ 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 በአማሩ ተስሽ ተማርኪያለሁ እስከፈለሰው ወድሻለሁ ወድሻለሁ እስከፈለሰው በአማሩ ተስሽ ተማርኪያለሁ። የሊዮኔል ሜሲ ሃትሪክ መስራት የዓለም ዋንጫውም የዓለም ሚዲያዎችም ትልቅ ርዕስ ሆኗል። የአርጀንቲናው ኦሌ ጋዜጣ ምን ነው የሜሲ ዳንስ መጨረሻ ባልኖረው በሚል ርዕስ ሁሌም ለአርጀንቲና ሲጫወት በኖረ የሚል ምኞቱን አስፍሯል። የፖርቱጋሉ ጋዜጣ አቦላ ሜሲ ከዚህ ዓለም ውጭ የሆነ ፍጡር ነው ብሎታል። ያሳየውን አስደናቂ ብቃትም አድንቋል። የጣሊያኑ ጋዜጣ ዴሎ ስፖርት ታሪክ ራሱን አይደግምም ራሱን ያሻሽላል እንጂ ብሎ ሜሲ ዛሬ 19 ዓመት አልጄሪያ ላይ ለአርጀንቲና ለመጀመሪያ ጊዜ 2 ጎል ያስቆጠረውን አስታውሶ የአሁኑን ሃትሪኩን አወድሷል። የፈረንሳዩ ሌኪፕ የሜሲን ሃትሪክ ጠቅሶ 1 2 3 ረጅም ዕድሜ ለሜሲ ሲል አድናቆቱን ገልጾለታል። የእንግሊዙ ዴሊ ሜል ምታተኛው ሜሲ በሚል ርዕስ ስር በሃትሪኩ አርጀንቲናን በድል ስለመምራቱ አትቷል። የብራዚሉ ጋዜጣ ግሎቦ ስፖርቴ እምባፔና ሃላንድ 2 ጎሎች አስቆጥረው በደመቁበት ዕለት ሜሲ ሃትሪክ ሰርቶ ትኩረቱን እንደቀማቸው ጽፏል። የስፔኑ ኤል ሙንዶ ዲፖርቲቮ ሜሲ የፔሌን የዓለም ዋንጫ ታላቅ ተጫዋችነት ስፍራ ተረከበ ሲል የ16 ጎልና 8 አሲስቱን ድምር 24 የጎል ተሳትፎን ከፔሌ 21 ጋር አነጻጽሮ አርጀንቲናውን አወድሷል። የጀርመኑ ቢልድ ሜሲ ምታቱን ሲሰራ ዚዳን ተሰቃየ በሚል ርዕስ የኢንተር ማያሚው ኮከብ አስደናቂ ምሽትና የሉካ ዚዳንን የሜሲን ጎሎች ማቆም አለመቻል አነጻጽሮ ጽፏል። ዕለቱን ኢራቅ ላይ 2 ጎሎች በማስቆጠር የጀመረው ኤርሊንግ ብራውት ሃላንድ ኢንስታግራም ገጹ ላይ ሜሲ እብድ ነው የሚል ጽሑፍ ጎን ዘውድ አኑሮ አድናቆቱን ገልጾለታል። ማይክ ታይሰን በሜሲ የተፈረመበት የአርጀንቲና ማሊያ ለብሶ የተነሳውን ፎቶ ኢንስታግራም ገጹ ላይ ለጥፎ ለሃትሪኩ ምላሽ ሰጥቷል። እናንተስ ምን ትላላችሁ? ቀን ስትሉ ነው ይሄን ዓለም ዋንጫ አሜሪካ ይካሄድ ብለህ ፊፋ የፈቀርከው? አረ በስመ አብ! እኛ እኮ ምንም ማየት አልቻልንማ። ተኝቼ ስነሳ ሜሲ ሃትሪክ ሰርቶ 3-0 አርጀንቲና አሸንፋለች እና እኛ ዓለም ዋንጫ ማየት አልቻልንም። ከአቅማችን በላይ ምርር ብሎናል። እግዚአብሔር እየደከመን እንተኛለን። ጠዋት ስንነሳ የምናየው ሌላ ታሪክ ማን ጨዋታው ደህና ጨዋታ ያለው ሌሊት ላይ ከ7 ሰዓት በኋላ ከ10 ሰዓት 9 ሰዓት ምን ይሻለናል? እኛ የት እንሂድ ለእናንተ ሲባል። ለማንኛውም ሜሲ ሃትሪክ ሰርቶ አርጀንቲና 3-0 ማሸነፍ ትችላለች ማለት ነው። ምን አይነት ጨዋታ እንደነበር እግዚአብሔር። ሜሲ በቃ ሜዳው ሙሉ ያንተ ነበር፣ ሙሉ ሜዳው ማለት ነው። ለማንኛውም ከአቅማችን በላይ መሩናል። ያው ጎል እያየን የምናየው የዓለም ዋንጫ ይሆናል ማለት ነው። ጎል እያየን ሃይላይት እያየን የምናየው የዓለም ዋንጫ ይሆናል። ይመቻችሁ። ሊዮኔል አንድሬስ ሜሲ ለፑልጋ ትናንትና ሃትሪክ ይህ ቁንጫ ማለት ነው በየዓለም ዋንጫው መባለጉን ቀጥሎበታል። ትናንት ደግሞ ሃትሪክ ሰርቷል። በአንድ ጨዋታ 7 ሪካርድ ነው የሰበረው ሊዮኔል አንድሬስ ሜሲ። ደስ ብሎኛል። እግር ኳስ ላይ የሚገኙ ክብሮች ሁሉ ለሱና ለኤልቢቾ ይገባቸዋል። 20 ዓመት በወጥነት እግር ኳስን እንድንወድ ያደረጉን እነዚህ 2 ምትሃተኛ ተጫዋቾች የእግር ኳስ ክብር ሁሉ ይገባቸዋል። ትናንትና 7 ሪካርድ በአንድ ጨዋታ ላፑልጋ ሊዮኔል አንድሬስ ሜሲ ከእግር ኳስ
ኬሪር ጅማሮ እስከ እግር ኳስ ኬሪር መጨረሻ ድረስ ሁለታችሁን በማየቴ እኔ ማን ነኝ? እናንተን ለማየት የተመረጥኩት እኔ ማን ነኝ? ላፑልጋና ኤልቤቾ የመጨረሻ ዳንሳችሁ ነው ይህ ዓለም ዋንጫ። ስለዚህ ኤንጆይ ዘ ሞመንት። በሁለቱ ዘና እያላችሁ ዓለም ዋንጫውን እዩ። ላፑልጋና ኤልቤቾ መቼም እግር ኳስ አትረሳችሁም። ለ20 ዓመት እንደናንተ በወጥነት የሚጫወት ከዚህ በኋላ ሱፐርስታር ይመጣል ብዬ አላስብም። ትናንትና ሊዮኔል አንድሬስ ሜሲ ሃትሪክ ኤልቤቾና ላፑልጋ የመጨረሻ ዳንሳቸው ነው። ትናንትና ሊዮኔል አንድሬስ ሜሲ ደንሷል። ዛሬ ደግሞ ኤልቤቾ ይደንሳል። ግሬስ ሳሊዩት ቱ ሊዮኔል አንድሬስ ሜሲ። በእኔ ቤት ልቋጥር ብዬ እስከ ሌሊት 12 ሰዓት ድረስ ፍጥጥ አጀሬው አባቴ ሃትሪክ የመጀመሪያውን ጎል ሲያገባ ላጣጥል ሞከርኩ ማለት ነው። በረኛው ነው ጥፋተኛው ምናምን ብዬ ከዛ ሁለተኛው ጎል ገባ። ሁለተኛው ጎል ሲገባ በቃ በረኛውን ተተፍቶ ነው ማለት ነው። ሶስተኛውን ሲቀረቅረው ግን ማለት ነው ዝም ምን ያስባለኝ እናቴ ትሙት። በቃ ምንድን ነው እንደዚህ እንዴት ነው እንደዚህ የሚቻለው? እናቴ የሮናልዶ አድናቂ ነኝ ግን በቃ ከባድ ነው ብቻ። አሁን እኔ ሜሲ እንደዚህ ማግባቱ ምናምን አይደለም የሚደብረኝ። አሁን የሜሲ ደጋፊዎች መጥተው በቃ እንዲህ ሶሻል ሚዲያውን ሊረብሹት ነው። ከአርሰናል ደጋፊ በላይ ነው የሚረብሹት እነሱ ደግሞ ሲረብሹ እናት አሁን ገብቶ መተኛት ነው በቃ። ሜሲ ብለህ ስታወራ እነዚህን 4 ነገሮች ካሁን በኋላ ፕሮፋይሉ ላይ አስገባልኝ ማለት ነው። የመጀመሪያው በዓለም ዋንጫ ታሪክ በእድሜ ትልቁ ሃትሪክ የሰራ ተጫዋች ነው ማለት ነው። ሁለተኛውን ያዘልኝ በዓለም ዋንጫ ታሪክ ከቦክስ ውጪ ከ16 ከ50 ውጪ ብዙ ጎል ያገባው ሜሲ ነው 6 ጎል። ሶስተኛውን ያዘልኝ በዓለም ዋንጫ ታሪክ ብዙ ጎል ያገባው ሜሲና ክሎስ ናቸው። ይሰብረዋል፣ ቀጣይ ይሰብረዋል፣ ችግር የለውም። ያዘልኝ ሪከርድ ነው፣ ይሄ የሱ ሪከርድ ነው ማለት ነው። አራተኛው በዓለም ዋንጫ ታሪክ በእድሜ ትልቁ ብሬስ የሰራ 2 ጎል ያገባው ሜሲ ነው ማለት ነው። ይሄ ሁሉ በአንድ ሌሊት አሁን ጠዋት አሁን ነው ይሄን ጉዳይ አይተን የመጣ ነው ማለት ነው። አቦ ሜሲ ሁለተኛበት ሃትሪክ እና ሊደገም ነው እያላችሁ ነው። የዓለም ዋንጫው ሊደገም ነው እያላችሁ ነው። የኋላ ደጀን እና የፊት ደጀን እያለ ለነገሩ አርጀንቲና ሁሌም ቢሆን ተስፋ አላት። ለጥያቄ የሚቀርብ አይደለም። ተስፋ በሜሲ ላይ ብቻ አይደለም በሮሜሮ ላይም ጭምር መሆኑን ዛሬ ታየበት ይመስለኛል። ዜር አር ሌቭልስ ቱ ዚስ ጌም። የምሬ ነው የምነግራችሁ፣ አክብሩት ልጅ፣ የምሬ ነው የምነግራችሁ። ይሄ ግን ኦብቪየስሊ ገና ደግሞ በደንብ እያሳያችሁ ይመጣል ብዬ ነው እማስበው። ሊዮኔል ሜሲ ግን በ38 ሃትሪክ በዚህ በዓለም ዋንጫ ላይ ሃትሪክ ሲሰራም ያው ለመጀመሪያ ጊዜ ነው። ያው ሮናልዶ 2018 ላይ ስፔን ላይ ሰርቶት ነበር እርግጥ ነው፣ ግን ያንንም የተገራበት አጋጣሚ ያለ ከፍተኛ ጎል አስቆጣሪም ሆኗል። አይ ቲንክ ያ የሚሮስላቭ ክሎዘንም ታሪክ ተጋርቷል ማለት ነው። ሊዮኔል ሜሲ በዓለም ዋንጫ ላይ 16 ጎሎችን በማስቆጠር ማለት ነው 200ኛ አፒራንሱ ነበረ። ኢንጆይ ኢት ዋይል ኢት ላስትስ ይላል ፈረንጃው። እስከሚያልቅ ድረስ አጣጥሙት። በቃ ሊዮኔል ሜሲ በጣም ከሚናፈቁ ተጫዋቾች መካከል አንዱ እንደሚሆን ዛሬም ፐርፎርም ባደረገበት እንቅስቃሴ በድጋሚ ማየት ይችላል፣ መናገር ይችላል። እኔ ምንም አይደለም፣ ይሄ ጀስት አፕሪሺዬሽን ፖስት ነው ለሊዮኔል ሜሲ። አርጀንቲና ሮሜሮና ሜሲ እስካለ ድረስ ለፋይናል ነው የምንጠብቃት ማለት ነው። ምንም አማራጭ የለም። የወርልድ ካፑ የምን ጊዜም ከፍተኛ ጎል አስቆጣሪ እንዲሁም የዚህ ቶርናመንት የመጀመሪያ ሃትሪክ መክፈቻ ሃትሪኩ የተሰራው በምን ተስኑት በኔጉት በሜሲ ነው። እንግዲህ አሁን ደግሞ ምን ብላችሁ ልታስረዱኝ እንደምትሞክሩ እኔ አላቅም። ሜሲ እድሜ ልኬን አይደለም 9 ሰዓት 10 ሰዓት እድሜ ልኬን ነው የምጠብቅህ፣ እድሜ ልኬን። ወይኔ ጉዴ በኢየሱስ ስም በጣም ቴንኪው። የወርልድ ካፑ ከፍተኛ ጎል አስቆጣሪ በጣም ቆንጆ ሸምድዶኝ ነው። ጫማው ምንድነው ያየነው ከሜሲ ኧረ ሜሲ እንዴ! አሁን እኩል ከሌላ ተጫዋች ጋር እኩል ተጫዋች ተብሎ ይጠራሉ። እኩል ሜሲን ተጫዋች እነዛም ተጫዋች ይባላሉ። ሜሲ 39 ዓመቱ ነው፣ አበቃለት። ኢንተር ሚያሚ ሄደ። እሱ አይረዳህም። እሱ ኤአይ ነው። እሱ ሰው እኮ አይደለም እኮ ሜሲ ሰው አይደለም። ወጣ ያለ ኤአይ ነው፣ ከኤአይም ያለፈ ነው። በ39 ዓመቱ ቀለል አድርጎ ምን አይነት ተጫዋች ነው? ምን ያክል እድለኞች ነው ሜሲን በማየታችን። ምን ያክል ሜሲ ቀለል አድርጎ ያ ሽማግሌ ሮናልዶ ከምትል ተደሰት በሜሲ ያባት ሜሲ ምን አይነት እድለኞች ነን።
ሜሲን ብቻ በማየታችን ሜሲን ብቻ ሁለት አይን እያለ እንዴት ሩዋንዶ ለሚስ ተወረዳል? እንዴት ተሻለልን? ምን አይነት በስመ አብ ይሄ ነው ከተጫዋች ማለት። ለኔ ሜሲ የእግር ኳስ መታተኛ ብቻ አይደለም፣ መንፈሳዊ መምህሬ ነው። ማቴዎስ ወንጌል ቁጥር 23:12 እንደዚህ ይላል፣ ነገር ግን ከናንተ የሚበልጠው አገልጋይ ይሁናችሁ፣ ራሱን ከፍ ከፍ የሚያደርገው ሁሉ ይዋረዳልና ራሱን ዝቅ የሚያደርገው ሁሉ ይከብራልና ይላል የእግዚአብሔር ቃል። ሊዮኔል ሜሲ ሃትሪክ ሰርቶ የወጣ ታላቅ ተጫዋች ነው። ለአርጀንቲና ብቻ ሳይሆን የዓለምን ክብር የእግር ኳስን ክብር ሁሉ የያዘ የእግር ኳስ ንጉስ ነው። ይሄን ያክል ተጫዋች ተቀይሮ ወጥቶ መቀመጫ ቦታ ሲያጣ ቤንች ላይ ያሉት ልጆች ይነሱልታል። ታዳጊው ትንሽ ልጆች ሲነሱ ቁጭ በሉ። ምን አይነት ትህትና ነው! ቁጭ በሉ ብሎ እሱ ሳር ላይ ተቀመጠ። ምን አይነት ትህትና ነው! ምን አይነት አምብልነስ ነው! ይሄ መንፈሳዊ አስተማሪ አይሆንም? አያስተምርም መንፈሳዊነት። ምን አይነት ተጫዋች ነው ሊዮ! ምን አይነት ይኸውልህ፣ እግር ኳስ አፍቃሪ ሆነ ሊዮኔል አንድሬስ ሜሲን አለማድነቅ የመጨረሻ ንፉግነት ነው ማለት ነው። ይህንን ቪዲዮ እግር ኳስ አፍቃሪ ከሆን ኮፒ ሊንክ እና ሪፖስት እያደረክ ሌሎች ጋር እንዲደርስ ማድረግን እንዳትረሳ። ሊዮ እንግዲህ ሌሊቱን ሃትሪክ መስራት ይችላል። 6ኛ የዓለም ዋንጫው ነው እንግዲህ አስቡት። 38 ዓመቱ ነው። ፕሮባብሊ የመጨረሻ የዓለም ዋንጫው ሆናል ተብሎ ነው እየተጠበቀ የሚገኘው። ታዲያ በ6ኛ የዓለም ዋንጫውም ገና በመጀመሪያ በመክፈቻ ጨዋታ ሃትሪክ ሰርቶ አስደምሞን ነው ብሎ የዓለም ዋንጫውን እንግዲህ መጀመር የቻለው ማለት ነው። አሁንም ከአርጀንቲና ጋር አስፈሪ ናሽናል ቲም እንደሆኑ እያስመለከቱን ይገኛሉ። ደግሞ ጎሎቹ ማለት ዝም ብሎ ታራ ጎሎች፣ ታፒንግ ጎሎች አይደለም የተቆጠሩት ከአንዷ ጎል ውጪ ማለት ነው። ሁለቱም ጎሎች በጣም አስደናቂ ከቦክስ ውጭ የተቆጠሩ አንድ ተጫዋች የግል ክህሎቱን ተጠቅሞ ሊያስቆጥራቸው የሚችላቸውን አይነት ጎሎች ነበር ያስመለከተን። የሚገርም ሰው ነው በቃ ሊዮኔል አንድሬስ ሜሲ። አሁን ላይ የዓለም ዋንጫው ቶፕ ስኮረር ሆኗል። ከክሎዝ ጋር ያሻሽሏልን ብዬ እጠብቃለሁ። ምናልባት ከስሩ ኪሊያን ምባፔ መልሶ ያንን ሪከርድ ካላሻሻለ በስተቀር ማለት ነው። ግን ይህ ሰው ሌላ ታሪክ ላይ ነው ማለት በቃ ታውቆ ነበር ነው ሲጀመር ከኢንተር ማያሚ ጋር ሜጀር ሊግ ሶከር ላይ ማለት ነው። ሪሴንትሊ የዓለም ዋንጫ ሊቀርብ ሲል በጣም ቶፕ ፐርፎርማንስ ላይ ነበር። ሲጀመር ሜሲ ለኔ አውሮፓ ደብሮት ነው ኤምኤልኤስ ሄዶ እንጂ አውሮፓ ላይ ስቲል መጫወት የሚችል አይነት ተጫዋች ነው ብዬ አስባለሁና አሬ ሰውዬ ግን በጣም የሚገርም ተጫዋች ነው። በቃ እስከ ጉዳቱ ድረስ ኤምኤልኤስ ላይ የሆነ ለዓለም ዋንጫው በጣም ዝግጁ እንደሆነ በተደጋጋሚ በተለያዩ ጨዋታዎች ላይ ከማያሚ ጋር ሲያሳየን ነበረ። ከጉዳቱ በኋላ ደግሞ እንግዲህ ተመልሶ ዛሬ እጅግ በጣም የሚገርም ብቃትን አስመልክቶን ሃትሪክ ሰርቶ ወጥቷል። ማን ለዚህ ሰው ምን አይነት ቃል ይገልጿል? የምሬን ነው የምልህ። ዝም ብሎ ከማጨብጨብ ውጪ የሆነ ለማድነቅ ከመሞከር ውጪ የማድነቂያ ቃላቶችን መፈለግ እኮ ራስን ማስጨነቅ ነው። ሊዮኔል ሜሲ እኮ በዓለም ዋንጫ ሃትሪክ ሰርቶ አያውቅም እስካሁን። ይሄ ሁሉ 6 ዓለም ዋንጫ ተጫውቶ ምናምን እያልክ ስትቦጭቀው ነበር። በአንድ ሌሊት መጥቶ አፍህን አስያዘልህ። ምክንያት አተነበረ ሜሲን የምትቦጭቅበት ሜሲን የምታማበት ምክንያት አተነበረ። አንድ ምክንያት አገኛችሁ። ሃትሪክ ሰርቶ አያውቅም በአንድ ሌሊት ግን አቤት ምን አይነት ሪከርድ ነው የበጣጠሰው። በፈጣሪ ምንድነው ቢሻለው የሰውዬ? ምን አይነት ቃላቶች ናቸው የሚገልጹት? ማርያምን ነው ምላጭ። ኤሊየን አልን አልሆነም፣ ከዛም ከፍ አለብን። ኤአይ አልን አልሆነም፣ ከዛም ከፍ አለብን። ምንድነው? እሺ እኔ እንጃ። አይ ነው ገና ነው እኮ ገና ከአልጄሪያን የተጫወተው የምድብ የመጀመሪያ ጨዋታ ነው ምናምን ሊጎዳ ይችላል። አያርግበት የኔ አባት እንደው ተሳስቼ ነው አምልጦኝ ነው ግን በቃ ጀስት አርጀንቲናም ከፍ ያለ ነገር ላትደርስ ትችላለች ምናምን በዓለም ዋንጫው በዚህ ዓለም ዋንጫ እኔ ብዙ ኤክስፔክት አላደረግም። የራሷ ጉዳይ የትም አትድረስ። ብቻ ግን እንደው ወይ ከፍተኛ ግብ አስቆጣሪ ሆኖ ይጨርስ ወይ የዓለም ዋንጫው ምርጥ ተጫዋች ሆኖ ይጨርስ፣ ምንም ሆኖ እንኳን ባይጨርስ እኔ እንጃ። እኔ ሜሲ በቃ ለዚህ ዓለም ዋንጫ ትልቅ ተጽዕኖ የሆነ ሰው ብቻውን ተጽዕኖ የሚፈጥር ሰው ነውና አርጀንቲና አሸነፈች ሳይሆን ሊዮኔል ሜሲ 3-0 አሸነፈ አልጄሪያን ቢባል ነው የሚቀለው። ደግሞ እኮ ሀሜቱ አልቆየም። የብሬ ነው ብላችሁ በቃ 2022 ዓለም ዋንጫ እንዳለፈ 1-2 ዓመት ምናምን በቃ አምና ነው በደንብ ሲወራ የነበረው ዓለም ዋንጫ ለካ ሰርቶ አያውቅም ሜሲ ምናምን እያሉ ማለት ነው። ገና በመጀመሪያው የምድብ ጨዋታ ምን ያሳዝልኝ። ወይ የኔ አባት ምን አይነት ምክንያት ትፈልጉ ይሆን ደግሞ ለቀጣይ? ምን አይነት ምክንያት ትፈልጉ? እኔ እንጃ። የሆነ ነገር በፈልጋችሁ ሜሲን መቦጨቃችሁ ሜሲን ለማማት መሮጣችሁ አይቀርም። በቃ ቢያንስ እመኑ ውስጥ እኔ በቃ ቃላት አጥር ደግሞ እኔ ጀስት አለቀሰ ሜሲ ማርያም ነው የምላችሁ። እንባ የሚያመጣ አይ ነው ትንሽ ሞመንት ነው ምናምን ያለቀሰው። ጀስት ከጨዋታው ጋር የተገናኘ ነገር አይደለም ብሏል። ከዚህ በፊት ያሳለፍኩት ብዙ ቻሌንጅ ነበረ ምናምን በዛ ምክንያት ነው ያለቀስኩት እያለ ነበረ። ነገር ግን ጀስት ሲያለቀስ በቃ የሆነ እኔ እንጃ ሊዮኔል ሜሲ ደጋግሜ አይቼዋለሁ፣ ግን የዚህኛው ይለያል። በነገራችን ላይ የሌሊቱን ሃትሪክ አይታችሁ በጣም የተደነቃችሁ ሰዎች አንዳንዶቻችሁ ያው ሜሲን ካለማወቅ ነው የሚመስለው።
ማለት ተአምር ሲያሳየን የኖረ ሰውዬ ነው። እኔ ደስ ብሎኛል፣ ግን በዚህ ደረጃ ኤክሳይትድ አልሆንኩም። ምክንያቱም እናውቀዋለን፣ ጎት የምንለው ዝም ብለን አይደለም። ይሄን ሃትሪክ የሰራው ሮናልዶ ቢሆን ኖሮ ደጋፊዎቹ አይተኙም አያስተኙንም ነበር። ለዛ ነው በጣም ልዩነት አላቸው። ሜሲና ሮናልዶ አይነጻጸሩም የምንለው። ሜሲ ከማንንም ጋር የሚነጻጸር ተጫዋች አይደለም። እሱን የሚመስል እሱን የሚተካ አይፈጠርም፣ ወደፊትም አሁንም ማለት ነው። እና በመጀመሪያ ጨዋታው ሃትሪክ ሰራ። እኛ በዚህ ዓለም ዋንጫ ብዙ እንዲደክምና እንዲሳተፍ ነው የፈለግነው። በቃ ማለት ሁሉን ነገር አሳክቷል። አሁን መዝናኛው እንዲሆን ምናምን ሰውየው ግን በቃ ሰርሶ ነው አልኩ ምንም ነገር የሚያደርገው እና ለክሪስ ግን አከበደበት። እንግዲህ እኔ ይኸውላችሁ አንድ ማንሳት የምፈልገው ነገር እዚህ ሃትሪክ ላይ አንድ ፔናልቲ ባለፈው የወዳጅነት ጨዋታ ላይ ፔናልቲ ያገባ ብላችሁ ፔሲ ምናምን ስትሉ የነበራችሁ ሮናልዶ ደጋፊዎች አላችሁና አልፈርድም። የጭንቅላት ይሄ አይምሮ ህመም ከባድ ነው። እንግዲህ ሶስቱን ጎሎች ከፔናልቲ ነፃ ናቸው እና ምን ልትሉ እንደምትችሉ እየጠበቅኩ ነበር። አንዷ ጎል ፔናልቲ ምን ሃትሪክ ትላለህ? ፔናልዶ ተብሎ ስም የተሰጠው የፔናልቲው ንጉስን እየደገፈ ማለት ነው ሜሲ ላይ የሚገኙ ፔናልቲዎችን ሊያጣጥል ይሞክራል። እና ለማንኛውም ይኸውላችሁ አሁን አርጀንቲና ትጫወታለች ግን በቃ ሳይኮሎጂ እየጎዳው ነው። ሜሲ እረፍ፣ ይሄ ሰውዬ እንዳያብድ ነው። ከሜሲ ጋር ነው መወዳደር የሚፈልገው ከራሱ ጋር ነው። ሜሲ ደግሞ ከራሱ ጋር ነው የራሱን ሪከርዶች ማሻሻል፣ የጎል እንትኖቹን ማሻሻል። አሁን ዓለም ዋንጫ ላይ ብዙ ጎል ካስቆጠሩት እንግዲህ ቶፕ ላይ ቁጭ ብሏል በመጀመሪያ ጨዋታው ማለት ነው። ቀጣይ ጨዋታዎች ምን ይፈጠራል አብረን የምናየው ነው። እና እባካችሁ ጫማና ኮፍያ የሚቀመጡበት ቦታ አለ። ሜሲ ኮፍያ ነው እላይ፣ ሮናልዶ ጫማ ነው እና አታወዳድሩብን። በቃ ሮናልዶን ከሌላ ተጫዋች ጋር መብታችሁ ነው፣ ከሜሲ ጋር ግን በጭራሽ እንዳትሞክሩት። ይሄ የአእምሮ ችግር ነው የሚባለው። 39 ዓመት ሊሞላው ጥቂት ቀናቶች ብቻ የቀሩት ሊዮኔል ሜሲ አሁንም እያደረ እንደ ወይን መጣፈጡን ቀጥሏል። ሌሊቱን ደግሞ ሃትሪክ ሰርቷል። አርጀንቲና አልጄሪያን በማሸነፍ የዓለም ዋንጫ ጉዞዋን አሃዱ ስትል ባለፉት ጥቂት ዓመታት ከታዩ የአርጀንቲና ስብስቦች የላቀው ቡድን ስለመሆኑ ማሳያ የሆነ አፈጻጸም አሳይቷል። ለምሳሌ ወደ ኋላ መለስ ብላችሁ ብትመለከቱ 1978 ላይ የዓለም ዋንጫውን ያሸነፈችው አርጀንቲና በማሪዮ ኬምፕስ እየተመራች እንደነበር የሚዘነጋ አይደለም። 1982 ላይ መጣ በቤልጂየም ብሔራዊ ቡድን የመክፈቻ ጨዋታውን ተሸንፋለች። 1986 ላይ በዲያጎ አርማንዶ ማራዶና እየተመራች የመጀመሪያ ሁለተኛ ዓለም ዋንጫዋን ማሸነፍ የቻለችው አርጀንቲና 1990 ላይ ስትመጣ በካሜሩን 1-0 በሆነ ውጤት ተሸንፋ ነበር። ሊዮኔል ሜሲ 2022 ላይ የዓለም ዋንጫውን እንድታሸንፍ ሙሉ ሚናውን መጫወት የቻለው ተጫዋች ነበር፣ ወይም ደግሞ ጉልህ ድርሻውን የሚጫወተው ተጫዋች ነበር። አሁን በ2026 የዓለም ዋንጫ ሲመጡ አርጀንቲና ለመጀመሪያ ጊዜ ዋንጫ አሸንፋ የመክፈቻ ጨዋታውን ማሸነፍ የቻለችበት ሆኗል። ምክንያቱ ደግሞ ሊዮኔል ሜሲ ነበር። 3 ጎሎችን ከማስቆጠሩም በላይ በጨዋታ እንቅስቃሴ ውስጥ የእያንዳንዱ የአርጀንቲና እንቅስቃሴ መተላለፊያ መንገድ ነበር። እያንዳንዱን እንቅስቃሴ የሚመራው፣ የሚዘውረው፣ ጌሙን ዲክቴት የሚያደርገው፣ ቴምፖን ሴት የሚያደርገው ሊዮኔል ሜሲ ነበር። ከ3ቱ ጎሎች በላይ ሊወራለት የሚገባውም ይህ ኳሊቲ ነው። ምናልባት እኔ 38 ዓመቱ ላይ ደርሶ የቡድኑን እያንዳንዱን እንቅስቃሴ የሚመራ ተጫዋች ከሊዮኔል ሜሲ ውጪ በዘመናችን የተመለከተን አይመስለኝም። ለዛ ይመስለኛል አርጀንቲና ከኳስ ውጪ ያሉትን ጉዳዮች ከሜሲ ከልላ ወይም ደግሞ የሜሲን ወርክሎድ በመቀነስ እንቅስቃሴዎችን ብቻ ከኳስ ጋር ያለው ነገር ላይ ብቻ እንዲያተኩር አድርገዋለች። ዛሬም ሌሊት ላይ የተመለከትነው እሱን ነበር። ኳስ በያዘ ቁጥር ለአርጀንቲና ዴሳይሲቭ የሆነው ተጫዋች ሊዮኔል ሜሲ እንደሆነ ስንመለከት ነበረ። የመጀመሪያውን ግብ ከማስቆጠሩ አስቀድሞ ገና በመጀመሪያዎቹ ደቂቃዎች ላይ አርጀንቲና ቀዳሚውን ግብ አስቆጥራ ተሽሮባት ነበር። አሁንም ግቡን ያስቆጠረው ሊዮኔል ሜሲ ነው። እንቅስቃሴውን ግን የጀመረው ከአርጀንቲና ሃፍ ኤሪያ ነበር። ይሄ ነው አንድ ልዩ ኳሊቲው ብዬ ማሰበው። ሁለተኛው ጎል ሲቆጠር ምናልባት ያልተሻረው የመጀመሪያ ጎል ብለን እናያዘው 17ኛ ደቂቃ ላይ የመጀመሪያውን ጎል በአስደናቂ ሁኔታ ሲያስቆጥር እንቅስቃሴው ከመጀመሩ በፊት እዛ እንቅስቃሴ ውስጥ ተሳታፊ ነበር። ኳሱ በዋንቱ ለመጫወት ሞክረው ነበር። ከዛ በኋላ ኢንተርሴፕት ተደረገባቸው። ኢንተርሴፕት የተደረገው ኳስ ነው ሮድሪጎ ዴ ፓውል ጋር ደርሶ ሮድሪጎ ዴ ፓውል ቆንጆ ስሩ ፓስ ለሊዮኔል ሜሲ ሰጠው። ሊዮኔል ሜሲ የራሱን አስደናቂ ክህሎት በመጠቀም ግብ አስቆጥሯል። እዚህ ጋር ምናልባት የሉካ ዚዳንን አቋቋም ልንተች እንችላለን፣ ግን ሊዮኔል ሜሲ በእንቅስቃሴ ውስጥ አንደኛው ተሳታፊ ነበር። በጥልቀት ወደ መሃል ሜዳ በመምጣት የቡድኑ ዲፕላይንግ ፕሌይሜከር በመሆን ለመጫወት ሲሞክር ይስተዋል ነበር። ወደ ሁለተኛው ጎል እንምጣ። ሁለተኛው ጎል ሲቆጠር በተመሳሳይ ታፒን ሊመስል ይችላል። ምናልባት
ይሄ ምንድነው ግብ ጠባቂው የተፋውን ኳስ ሪባውንድ ብለን ያዘው ከታፔን ይልቅ በሪባውንድ የተቆጠረ ኳስ ነው። አዎ ግን እንቅስቃሴው ከመጀመሩ በፊት ከዲቡ ማርቲኔዝ የተለጋውን ኳስ ጀምሮ ብትመለከቱት ሊዮኔል ሜሲ አሁንም የእንቅስቃሴው አካል ነበር። ማርቲኔዝ የላከውን ኳስ በግራ መስመር ላይ ሊዮኔል ሜሲ ያገኘው። ሊዮኔል ሜሲ ወደ መስመር ያሻገረውን ኳስ ነው ያ ኳስ ወደ ተጨራርፎ ወደ ማካሊስተር ከደረሰ በኋላ ማካሊስተር ወደ ግብነት ሞከረው። ሊዮኔል ሜሲ በትክክለኛው ቦታው ላይ ተገኝቶ ነበር። ኳሱን መስመር ላይ ለሚጫወት ተጫዋች ማሻገር ከቻለ በኋላ ተመልክታችሁት ከሆነ በቀስታ ይሄ ሶምሶማ ሩጫ የምንለው አለ አይደል? በሶምሶማ ሩጫ ወደ ሳጥን ውስጥ ሲገባ ይታይ ነበረ። የጌም አንደርስታንዲንጉንም እዚህ ጋር እያደነቀን መጓዝ ይኖርብናል። ሶስተኛው ጎል ሲቆጠር አሁንም የእንቅስቃሴው መጀመሪያ ነጥብ ነበረ። በተለይ ከሃፍዌይ ማርክ ካለፈን በኋላ ከመሃል ሜዳው በኋላ ኳሷ መጀመሪያ ወደ ጎንዛሌዝ ጋር እንድትሄድ ያደረገው ራሱ ነው። ጎንዛሌዝ በጥሩ እይታ ራሱን ሊዮኔል ሜሲን ተመልክቶት ሊዮኔል ሜሲ የራሱ ትሬድ ማርክ የሆነ ግብ ማስቆጠር ችሏል። ከጨዋታው በፊት ወይም ደግሞ ከውድድሩ በፊት ሊዮኔል ሜሲ ከዚህ ቡድን ጋር እንዴት ፊት ሊያደርግ ይችላል፣ እንዴት በቋሚነት ሊሰለፍ ይችላል የሚሉ ጥያቄዎች ይነሱ ነበረ። በአንድ ጨዋታ ሁሉንም ምላሽ መስጠት ችሏል። ከሶስቱ ጎሎቹ በኋላ በዓለም ዋንጫ ታሪክ የመጀመሪያ ግቡን ነው በሃትሪክ ደረጃ ወይም ደግሞ 3 ጎሎችን ሲያስቆጥር በታሪኩ በዓለም ዋንጫ ለመጀመሪያ ጊዜ ነው። ነገር ግን እነዚህ 3 ጎሎች ከጀርመናዊ ሚሮስላቭ ክሎዘ ጋር 16 ጎሎችን በማስቆጠር የዓለም ዋንጫ የምንጊዜውም ከፍተኛ ግብ አስቆጣሪነትን እንዲጋራ አድርጎታል። ተጨማሪ ጨዋታዎች አሉት። ሪካርዱን መስበሩ አይቀርም። የአሲስትና የጎሎች ሪካርዶችን በዚህ ውድድር ላይ ሰብሮ የእግር ኳስ ህይወቱን በቃኝ የሚል ይመስለኛል። ከዚህ የበለጠ ደግሞ ጥሩ አጨራረስ በእግር ኳስ ሊኖር ይችላል ብዬ አላስብም። የትኛውም የእግር ኳስ ተጫዋች የሚመኘው የትኛውም የእግር ኳስ ተጫዋች የሚያልመው አይነት አጨራረስ ይመስለኛል። ሰዎች ቁጭ ብለው ጥርጣሬዎችን ወደ ጎን በመተው የሜሲን ድንቅነት መመልከታቸውን መቀጠል ያለባቸው ይመስለኛል። እያንዳንዱን የአርጀንቲና ከኳስ ጋር ያለውን እንቅስቃሴ ያለ ሊዮኔል ሜሲ መመልከት አዝናኝ ሊሆን አይችልም ነበር። ሊዮኔል ሜሲ ጥሩነቱን ሁል ጊዜም ሰዎች ሊያምኑ ባይፈልጉም በየጨዋታው ማሳየቱን ቀጥሏል። ዛሬም የተመለከትኩት እሱን ነበር። ይመቻችሁ። እስኪ ከዛሬ ጨዋታ በኋላ የተመዘገቡ የሜሲ ቁጥሮችን እንመልከት። በ38 ዓመት ከ357 ቀን ሊዮኔል ሜሲ በእድሜ አንጋፋው ከአንድ በላይ በአንድ ጨዋታ ያስቆጠረ ተጫዋች ሆኗል። ሮጀር ሚላ ነበረ በ38 ዓመት ከ34 ቀን ግብ በማስቆጠር እንደዛ የነበረው የሱን አሻሽሏል። 16 ግብ በማስቆጠር ሚሮስላቭ ክሎሰን ተጋርቶታል። ኦል ታይም ቶፕ ወርልድ ካፕ ጎል ስኮረር ማን ነው? ሊዮኔል ሜሲ ነው ማለት ነው፣ አክቲቭ ፕሌየር ስለሆነ። እሺ ሊዮኔል ሜሲ 6 ኳስ ከሳጥን ውጪ በማስቆጠር ብቸኛው ተጫዋች ሆኗል። ከ1966 ኦፕታ መመዝገብ ከጀመረበት ጊዜ ጀምሮ ከቦክስ ውጪ 6 ኳስ አስቆጥሯል። 200ኛ ጨዋታውን ነው ዛሬ ማድረግ የቻለው። 120ኛ ግቡን ለአርጀንቲና አስቆጥሯል። ሊዮኔል ሜሲ ይለያል። ሌሊት 10 ሰዓት ተነስቼ ነው ያየሁት ይህንን ጨዋታ። ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ የማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው። እና አዎ ምንድን ነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም ወላሂ። ግን 38 ዓመቱ ነው ወይ በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው። ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ፣ እርግጠኛ ነኝ። ይገባዋል። አርጀንቲናን ጠብቋት ማለት ብዙ ሰው አርጀንቲና ባለፈው ስለበላች ምናምን ብሎ ነበረ። አርጀንቲናን ጠብቋት፣ ስለ ጨዋታው ምናምን በኋላ እናወራለን ነግቶልን። አሁን ደህና ዋሉ፣ ደህና ደሩ። ምን እንጃ ዛሬ ሰኞ ነው ማክሰኞ። ምንም ከኋላ ስኮር አላስቀምጥም። ሜሲ 3 አልጄሪያ ባዶ በቃ ባዶ። እኔ ምንም ምን ልበል? የ39 ዓመት ወጣት አንድ ሳምንት ነው የሚቀረው 39 ሊሞላው። እኔ አዲሱን ጀነሬሽን ለማነሳሳት ለሪንጋናን ቪዲዮ ሰራው። አረ ምንድን ነው ምናምን እያልኩኝ ቆይ ምንድን ነው እያለኝ ነው ሜሲ። ቆይና ምንድን ነው ያየሁት? ምን ልበላችሁ? እንደምታዩት ነው ቶፕ ስኮረር አዋርዶች ላይ የዓለም ዋንጫ የምን ጊዜ ግብ አስቆጣሪዎች ላይ አንደኛ ላይ ተቀምጧል። ከሚሮስላቭ ክሎሰ እኩል ማለት ነው። አርናይን 3ኛ ላይ ያለ እምባፔ 14 ይዞ ተቀምጧል። ያው እምባፔ በልጦ አንደኛ ላይ መቀመጥ አይቻልም፣ መቀመጡ አይቀርም። ቃላት እየጠፋኝ ነው። በሆነ የተሰማተኩ እኔ ግራ ገብቶኛል። ምንድን ነው የማየው እያልኩ
እስማ ብቻ ሜሲ አንደኛ ላይ ተቀምጧል። ኪሊያን ምባፔ አራተኛ ላይ አለ። ያው ምባፔ መርከው አይቀርም ብዬ አስባለሁ። ነገር ግን ስቲል ለሜሲ አሁን አንደኛ ላይ ተቀምጧል። ከዚህ በኋላ ጎሎች ማግኘቱ አይቀርም። አንደኛውን ይቀመጣል ፎር ዘ ሞስት ፓርት እንግዲህ ምባፔ እስኪረከብ ድረስ ማለት ነው ብለን ነው የምንጠብቀው። ስንቀጥል ደግሞ እንደተለመደው ደግሞ የዓለም ዋንጫ ምንም አይነት ጉዳይ እንዳያመልጣችሁ ፓስፖርት በጫ እንዳይረሳ ኮመንት ላይ አስቀምጡ። ኮፒ ሊንክ የሚደረግ ድምጽ ሁላ ጠፍቷል። እኔ በቃ ምንም ማመን አልቻልኩም። ስኮሩን የሸፈንኩት 3 ነው በሜሲ በቃ አለቀ። ያኛው ባዶ ይዞ ወጣ። ምንም አላረገም። አልጄሪያ የሚገርም ነው። ብቻ ፓስፖርት በጫ እንዳይረሳ የዓለም ዋንጫ እንዳያመልጣችሁ ኮመንት ላይ ሀሳባችሁ ያስቀምጡ። ኮፒ ሊንክ የሚደረግ ለማለት ነው። እንቀጥል። እዚህ ጋር ስንመጣ ደግሞ ሪቬሊኖ ይባላል። ይህ ብራዚላዊ ተጫዋች 5 የዓለም ዋንጫው ላይ እንግዲህ ከቦክስ ውጭ ያስቆጠራቸው ጎሎች ነበሩ። ሊዮኔል ሜሲ እንግዲህ መጋራት ችሏል። 3ኛው ጎል ግን እኔ ቦክሱ ጫፍ አካባቢ ነው። ስለዛ 6ኛ ጎል ሆኖ የተቆጠረ ይመስለኛል። እስካሁን ድረስ ኦፊሻል አልሆነም። ነገር ግን ሜሲ 6 ላይ 5 ላይም ደረሰ። ብቻ ኢኳል አድርጎታል። መብለጡም አይቀርም። አንድ ሊደግም ይችላል ከዚህ በኋላ። ስለዛ እኔ አላውቅም። ከዛም አልፎ ደግሞ እሺ ስንቀጥል ያው እዚህ 3-0 መጨረሱን ተከትሎ the oldest ever player to score a hat-trick in the world cup መሆን ችሏል ማለት ነው። ከዚህ በፊት እንደምታስታውሱት ስፔን ላይ ባስቆጠረው ክርስቲያኖ ሮናልዶ ነበረ የያዘው በ33 ዓመቱና 190 ቀን አካባቢ እንግዲህ ነበር የያዘው። ክርስቲያኖ ነበር ሪከርዱን የያዘው። አሁን ደግሞ ሜሲ በ38 ዓመቱና ያው 7 ቀን የቀረው ደግሞ በ39 ዓመቱ ምትሉ ትችላላችሁ the oldest player መሆን ችሏል hat-trick ካስቆጠሩት ውስጥ ማለት ነው። ያ ሪከርድ መስበራቸው በዚህም በዛም ነው የሚቀጥሉት። ይህም አልፈታም እያለ ይሄ ብቻ በቃኝ በቃ እኔ ምንም ቃላት የለኝም። እኔ አም ሶሪ ጨዋታ ሪያክሽን አልሰራህም ብትሉኝ ሜሲ ነበር የተጫወተው። በቃ ሜሲ ተጫወተ፣ አየነው፣ ወጣ። በቃ እንጂ 80ኛው ደቂቃ የሚገርም ዴፖል አደንቅላችኋለሁ። ኤንዞ ፈርናንዴዝ ወጣ ያለ ተጫዋታ ያሳያችሁ እናንተ ላደንቃችሁ ፈልጋለሁ። እና ሴንተር ባክ ፓርትነር ሽቡ ሮሜሮ እና ማርቲኔዝን ሜንሽን ማድረግ ፈልጋለሁ። ከዛ ውጭ ሜሲ ነው ተጫዋች። ቀጣይ እስክንገናኝ ድረስ የዓለም ዋንጫ ጨዋታዎች እንዳያመልጣችሁ፣ ፓስፖርት መጫ እንዳይረሳ። ሀሳባችሁ ኮሜንት ላይ አስቀምጡ። ኮፒ ሊንክ የሚደረግ ውጋት የቀጠናው ስጋት የሆነው ሜሲ እንግዲህ ገና በመጀመሪያው ጨዋታ አትሪክ በመስራት ዓለምን እያስገረመ ይገኛል። ማግባቱ አይደለም እኮ ያገባው ጎል እጅግ የሚገራርምና ጸድት ያለ ነው። እውነትም ሜሲ ይለያል። የሜሲ አድናቂዎች የት ናችሁ? እንደምትመለከቱትም እንግዲህ 3ኛውን ጎል ሲያገባ በደስታ ብዛት አማትበዋል። በቃ ሜሲ ሃትሪክ። እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው። ከሰማችሁኝ ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 ዓመቱ እንደ 18 ዓመት ነው የሚጫወተው ይሄ ሰው። ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ነው። ገባ? ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት እኔ በቃ ይውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት። አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና ለመድማቱን ማረጋገጥ አለብን። በቃ እንዴ አሬ ታምር እኮ